ማንም ሰው በአንድ የወንጀል ድርጊት ሊጠየቅ የሚገባው ባሰበውና በተሳተፈው መጠን ነው። እነርሱ አራት ሆነው በአንድ ወገን ተቀምጧል። ብልጧን በመለኪያ አድርገው ለየራሳቸው ይዘዋል። በሌላ በኩል እርሱ ለብቻው ሆኖ መለኪያውንም ጨብጦ በግብር ብቻ ተመሳስሏቸዋል። መጀመሪያ ከነርሱ በኩል በእንግሊዘኛ ቋንቋ የተጀመረው መነጋገር በእርሱ በኩል በምን መልኩ እንደተተረጎመ በእርግጥ ባላውቅም በበጎ አለመታየቱ ግን እርግጥ ሆኗል። ንቀት ይሁን ቅናት የተሰማው እንጃ ብቻ በምላሹ ስድብን አስከትሏል። ይህም ሳይበቃው ምራቁን ወደ መሬት ጢቅ አድርጓል። ይህንን የተጸየፉት በድርጊቱ የተቆጡት እነርሱ ይህች ምራቅ ዛሬ ደም ትሆናለች ሲሉ ተደምጠዋል። ያሉትም ሆኖ ኤርሚያስን ሞት አግኝቶታል። አቃቤ ሕግም ከባድ ግድያ በግብረ አበርነት ፈጽመዋል በማለት ከሷቸዋል። ምስክሮች ቀርበው ተደምጠው ተከላከሉ ተብለውና መከላከያቸውን አቅርበው ፍርድ ቤቱም ውሳኔውን ሰጥቷል። አንድ ተከሳሽን በነጻ ሲያሰናብት ሶስቱን ግን በ17 ዓመት ጽኑ እስራት እንዲቀጡ ወስኗል። በውሳኔው ያልተስማሙት እነርሱ ይግባኛቸውን አዘጋጅቷል። የአቃቤ ሕግ ምስክሮች ጸብ የነበረና እኛም በቦታው የነበርን መሆኑን እንጂ ማንኛችን ምን ፈጽመን ግለሰቡ ለሞት እንደበቃ አልመሰከሩም። እንደ ድርጊታችን እንጂ ቦክስም የሰነዘረም ድንጋይም የወረወረ በዱላም የመታ እኩል እንዴት ቅጣት ይጣልብናል ሲሉ ጠይቀዋል። ጥያቄያቸውን የሰሙ እርሶስ ምን ብለው ሰበርስ ምን ወስኖ ይሆን? አሁን ይህ ጉዳይ ተመጥኖ ይቀርባል። አልሰማንም እንዳትሉ። በሰላም ያሳደረ አምላክ በሰላም እንዲያውለን አስቀድሜ ተመኝቻለሁ። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ይግባኛቸውን ያቀረቡለት የቤኒሻንጉል ጉሙዝ ጠቅላይ ፍርድ ቤትም ሆነ ሰበር ሰሚ ችሎቱ ሳይቀበላቸው ቀርቷል። እነርሱም ተቀበሉን ብለው አዲስ አበባ መጥተዋል። ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 97203 ቅሬታቸውን አቅርበዋል። ሰበርም ከመልካቾች ውስጥ ለሟቹ ህልፈት ተጠያቂነት ያለበት ማን ነው? ድርጊቱስ የሚሸፈነው በየትኛው የወንጀል ሕግ አንቀጽ ስር ነው? ቅጣቱስ ምን ያህል ሊሆን ይገባል? የሚሉ ጥያቄዎችን የችሎቱን ምላሽ የሚፈልጉ ብሎ ለይቷል። ምላሽም የሕግ ትርጉምም ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 17 ስለታተመ ሙሉን እንድታነቡ አደራ ላስቀድም። ሰበር አመልካቾችን ለ17 ዓመት እስራት የዳረገውን የሁሉንም ምስክሮች ቃል በፍርድ አተታው ጽፎታል። ሁሉም ምስክሮች በሟችና በተከሳሾች መካከል የቃላት 1-2 ምልልሳቸውን እንጂ ሞት በተከሰተበት ጊዜ ስለነበረው ነገር አልመሰከሩም። ባጭሩም የአካባቢያዊ ሁኔታን የሚያስረዱ ሰርከምስታንሻል ኤቪደንስ የሚባሉ ናቸው። ሁለተኛና ሶስተኛ ተከሳሾችም ይቺ ምራቅ ዛሬ ደም ትሆናለች በማለት መናገራቸውን እንጂ ምን አድርገው ደም እንዳፈሰሱ አልተመሰከረባቸውም። በመሆኑም አቃቤ ሕግ የእያንዳንዳቸውን የወንጀል ተሳትፎ በመለየት እነርሱን ጥፋተኛ ለማስባል የሚያበቃ አሳማኝ ማስረጃ ያላቀረበባቸው በመሆኑ ጥፋተኛ መባላቸውም ሆነ የ17 ዓመት ጽኑ እስራት መወሰኑ ያላግባብ ነው በማለት በነጻ እንዲሰናበቱ ወስኗል። አንደኛ ተከሳሽ ግን በድንገት በተፈጠረ ጸብ ሟችን በዱላ እንደመታውና በዚህም ምክንያት እንደሞተ በሰጠው የእምነት ቃል ተረጋግጧል። ይህም ቢሆን ሆን ብሎና አስቦበት በቂም በቀል፣ በጥላቻ፣ ቅናት ወዘተ ተነሳስቶ የመግደያ መሳሪያም አዘጋጅቶ ጨካኝ፣ ነውረኛ ወይም አደገኛ በሆነ መልኩ የፈጸመው የወንጀል ድርጊት ስለመሆኑ አልተረጋገጠም። ባልተረጋገጠበት ሁኔታም በአንቀጽ 539 በከባድ የሰው ግድያ ጥፋተኛ መባሉም ሆነ ቅጣት መጣሉ ተገቢ አይደለም አለም። ድርጊቱንም በአንቀጽ 540 መሰረት በድንገተኛ አጋጣሚ የተፈጸመ ተራ የሰው ግድያ በማለትና 17 ዓመት ጽኑ እስራት የተፈረደበትን በመሻር አንደኛ ተከሳሽ ብቻ በ7 ዓመት ጽኑ እስራት እንዲቀጣ ወስኗል። የተሰጠው የሕግ ትርጉምም ይሆነም ከአንድ በላይ ሰዎች በወንጀል ተሳታፊ በሚሆኑበት ጊዜ ለወንጀሉ ድርጊት ኃላፊ ናቸው የተባሉት ወንጀለኞች የእያንዳንዳቸውን ተሳትፎ ሕጉ ባስቀመጠው የማስረጃ መለኪያ መሰረት መለየት ያለበት
ስለመሆኑን ያለው። የዛሬውን አበቃን። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።